It's supposed to be me as a doctor making people better, and I do make people better. I make people a lot better. በዓለማችን እጅግ አያሌ በሆነችው ሀገር በዋይት ሀውስ ቤተ መንግስት ቅጥር ግቢ ውስጥ የአንድ ሰው የአእምሮ ጤናና የመሪነት ብቃት ያለምን የሰላም ዋስትና ጥያቄ ምልክት ውስጥ ጥሎታል። አሜሪካንን ያናወጡ የቀጠሉት ዶናልድ ትራምፕ በእውነት ብልህ ናቸው ወይስ የአእምሮ መታወክ ገጥሟቸዋል የሚለው ክርክር አሁን ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። ዘኒውዮርክ ታይምስ ያወጣው አዲስ ዘገባና የፕሬዚዳንቱ ሰሞነኛ ድርጊቶች ዓለምን ግራ ከማጋባት አልፈው በእውነት አገሪቱን እየመራት ያለው ማን ነው የሚል አስጨናቂ ጥያቄን አጭረዋል። በዛሬው ትንታኔያችንም በኃይልና በስልጣን ናፋቂነት በንዴትና በግራ መጋባት መካከል ስለሚወዛወዘው እንዲሁም የአሜሪካን መጻኢ ዕድል አደጋ ላይ ስለጣሉት የፕሬዚዳንት ዶናልድ ትራምፕ አወዛጋቢ የአእምሮ ጤና ሁኔታ ነው። ትራምፕ በቅርቡ የሰጧቸው መግለጫዎችና ያሳዩት ባህሪ ከዚህ ቀደም ከሚያሳዩት ግትርነት እጅግ የራቁና ወደ እብደት የተቃረቡ መሆናቸውን በርካቶች ይናገራሉ። በተለይም አንድ ሙሉ ስልጣኔ ይጠፋል በማለትም ኢራንን ከምድረ ገጽ ለማጥፋት ይዛቱበት ንግግር ዓለምን በእጅጉ አስደንግጦ ነበር። ይህ ዛቻ ብቻ አልነበረም። ይልቁንም የአንድን አገር ሕዝብና ታሪክ በአንድ ጀንበር ለማጥፋት መነሳት የአእምሮ ጤናው የተስተካከለ መሪ ሊያደርገው የማይችለው ተግባር መሆኑን የፖለቲካ ተንታኞች ይገልጻሉ። በዚህ ብቻ ሲያበቁ እጅግ ሰላማዊና የሃይማኖት አባት የሆኑትን ርዕሰ ሊቃነ ጳጳሳትን በወንጀል ላይ ደካማና በውጭ ፖሊሲ ላይ አስከፊ በማለት በማህበራዊ ገጻቸው መዝለፋቸው ትራምፕ ከቁጥጥር ውጭ የሆኑ አምባገነን ስለመሆናቸው እንደ ማሳያ ተወስዷል። እነዚህ ሁኔታዎች ደግሞ የዲሞክራቲክ ፓርቲ አባላትን ብቻ ሳይሆን በአንድ ወቅት የትራምፕ የቅርብ ደጋፊና አጋሪ የነበሩ ሰዎችን ጭምር ማስቆጣትና ማስጨነቅ ጀምሯል። ለዓመታት ትራምፕ እንደ ቀበሮ ብልህ ስለሆኑ ነው እንዲህ የሚሆኑት የሚለው መከራከሪያ አሁን ቦታውን ትራምፕ በእውነት ማብዷል ለሚለው ድምፅ እየለቀቅ ይገኛል። United States imports almost no oil through the Hormuz Strait and won't be taking any in the future. We don't need it. በጆርጂያ የሪፐብሊካን ተወካይና በአንድ ወቅትም የትራምፕ ታማኝ የነበረችው ማርጆሪ ቴይለር ግሪን አሁን ከትራምፕ ጋር ጣልታለች። ግሪን ለሲኤንኤን እንደተናገረችው የኢራን ስልጣኔ አጠፋለሁ ማለት ጠንካራ ንግግር ሳይሆን ንጹሕ እብደት ነው ብላለች። የ25ኛው ሕገ መንግሥት የማሻሻያ ተፈጻሚ እንዲሆኑና ትራምፕም ከስልጣን እንዲወርዱ በይፋ ጠይቃለች። ይህ ድምፅም ከግሪን ብቻ የመጣ አይደለም። የቀኝ ዘመን ፖለቲከኛዋና ፖድካስተሯ ካንዲስ ኦውንስ ትራምፕን የዘር ማጥፋት ናፋቂ እብድ ስትል ጠርታችኋለች። የታዋቂው የሴራ ትንተና ድረገጽ ኢንፎዋርስ መስራች አሌክስ ጆንስ እንኳ ሳይቀር ትራምፕ ብዙ ያወራሉ፣ አእምሯቸው ግን በትክክል እየሰራ ይመስል በማለት ስጋቱን ይገልጻል። በአንድ ወቅትም በዋይት ሀውስ ውስጥ አብረዋቸው የሰሩ ግለሰቦችም ምስክርነታቸውን እየሰጡ ነው። በመጀመሪያው የትራምፕ የስልጣን ዘመን የዋይት ሀውስ ጠበቃ የነበሩት ታይኮብ ትራምፕ በግልጽ ያበዱ ሰው ናቸው ሲሉ ለጋዜጠኛ ጂም አኮስታ ተናግረዋል። የቀድሞ የዋይት ሀውስ የፕሬስ ሰክሬታሪ ስቴፋኒ ግሪሻምም እሱም በግልጽ ደህና አይደለም በማለት በትዊተር ገጹ አስፍራለች። ይሁን እንጂ ዶናልድ ትራምፕ ለእነዚህ ትችቶች የሰጡት ምላሽ ሰላማዊና እየተረጋጋ አልነበረም። ኦውንስን፣ ጆንስን፣ ሜገን ኪሊንና ታከር ካርልሰንን ዝቅተኛ የማሰብ ችሎታ ወይም አይኪው ያላቸው ሞኞች ናቸው ሲሉ ዘልፏቸዋል። እነሱ እብዶችና ችግር ፈጣሪዎች ናቸው፣ ለነጻ ማስታወቂያ ሲሉ ማንኛውም ነገር ይናገራሉ ማለትም ክሱን ወደ ሰዎቹ መልሰውታል። ዋይት ሀውስም በበኩሉ ትራምፕ ንቁ እንደሆኑና ተቃዋሚዎቻቸውን ግራ ለማጋባት እንዲህ አይነት ስልቶች እንደሚጠቀሙ በመግለጽም ጥቃቱን ለመከላከል ሞክሯል። የዋይት ሀውስ ቃል አቀባይ ዴቪስ ኢንግል የትራምፕን ጉልበትና ንቃት ካለፉት 4 ዓመታት ማለትም ከባይደን ዘመን ጋር በማወዳደር ትራምፕ የተሻሉ መሆናቸውን ለመግለጽ ሞክሯል። ቢሆንም ግን የሕዝብ አስተያየት ጥናቶች የሚያሳዩት ሌላ እውነት አለ። በየካቲት ወር የተደረገ የሮይተርስ ወይም ኢፕሶስ ጥናት እንደሚያሳየው 61 በመቶ የሚሆኑ አሜሪካውያን ትራምፕ በዕድሜ እየገፉ ሲሄዱ ይበልጥ ግራ የሚያጋቡና ያልተረጋጉ እየሆኑ መጥተዋል ብለው ያምናሉ። ትራምፕ በአእምሯቸው ንቁ ናቸው ብለው ከሚያምኑ ዜጎች ቁጥርም ከ54 በመቶ ወደ 45 በመቶ ወርዷል። በሴፕቴምበር ወር የተደረገ ሌላ ጥናት ደግሞ ግማሽ የሚሆኑት አሜሪካውያን ትራምፕ ፕሬዚዳንት ለመሆን እጅግ አርጅተዋል ብለው እንደሚያምኑ አመልክቷል። ትራምፕ 80ኛ ዓመት ልደታቸው የተቃረበ ባለበት በዚህ ወቅትም የእርጅናና የአእምሮ ጤና ጉዳይ ዋነኛ የፖለቲካ አጀንዳ ሆኗል። የዲሞክራት ፓርቲ አባላትም ይህን አጋጣሚ በመጠቀም ከፍተኛ ትችትን እየሰነዘሩ ነው። የኒውዮርኩ ሴናተር ቸክ ሹመር ትራምፕን እጅግ በጣም የታመመ ሰው ነው ሲሉ፣ ሐኪም ጄፍሪስ ደግሞ ከቁጥጥር ውጭ የሆኑ በማለት ይገልጿቸዋል። የሜሪላንዱ ተወካይ ጄሚ ራስኪን ትራምፕ የመርሳት በሽታና የአእምሮ ዝግታ ምልክቶች እያሳዩ መሆናቸውን በመጥቀስም የዋይት ሀውስ ሐኪም የፕሬዚዳንቱን ሁኔታ እንዲመረምር በደብዳቤ ጠይቋል። ትራምፕ ግን ራሳቸውን በጣም የተረጋጋ ሊቅ ቬሪስብል ጂኒየስ እንደሆኑ መግለጻቸውንና የአእምሮ ብቃት መፈተሻ ፈተናዎችን ማለፋቸውን ደጋግመው ይናገራሉ።
የትራምፕ ባህሪ ግን ከእውነታው ይልቅ ወደ ተረትና ወደ ቅዠት ያዘነበለ ይመስላል። አባታቸው ጀርመን ሀገር እንደተወለዱ ደጋግሞ የሚናገሩም፣ እውነታው ግን አባታቸው ኒውዮርክ ውስጥ ብሮንክስ በሚባለው ቦታ መወለዳቸው ነው። በኤምአይቲ ፕሮፌሰር ስለነበሩት አጎታቸው የሚያወሩት ተረትም ስለ ፔሩ መርዛማ እባቦች ለ8 ደቂቃ ያህል የሰጡት የማይዛመድ ንግግር፣ የኢራን ጦርነት መረጃ በሚሰጧቸው መሃል ስለ ዋይት ሀውስ መጋረጃዎች ውበት የሰጡት አድናቆት፣ ሁሉም የአእምሯቸው ትኩረት መበታተኑን ያሳያሉ። ግሪንላንድን ከአይስላንድ ጋር ማምታታቸው፣ ካምቦዲያና አዘርባጃን መካከል ወይም 4000 ኪሎ ሜትር ያህል የሚራራቁ ሀገራት የነበረን ጦርነት አስቆምኩ ብለው መፎከራቸውም ሌላው አስቂኝና አሳዛኝ ክስተት ነው። ከዚህም በላይ ትራምፕ የሚሰነዝሩት የኃይል እርምጃ ዛቻዎችም እጅግ አስፈሪ ሆነው መጥተዋል። የሚቃወሟቸውን ሰዎች በአገር ክህደት ወንጀልና በሞት ቅጣት መዛት ጀምረዋል። በልጁ ተወግቶ የተገደለውን የሆሊውድ ዳይሬክተር ሮብ ሬይነርን አስመልክቶ እኔን ስለተቃወመ ባስነሳው ቁጣ ምክንያት ነው የተገደለው የሚልን ዘገናዊ ንግግር ተናግሯል። የቀድሞ የኤፍቢአይ ዳይሬክተር ሮበርት ሙለር ሲሞቱም በሞቱ ደስ ብሎኛል በማለት የሞራል ዝቅጠታቸውን አሳይተዋል። ርዕሰ ሊቃነ ጳጳሳትን ሰብድበው ከዚያም ራሳቸውን እንደ ኢየሱስ ክርስቶስ አድርገው የሚያሳይ ምስል ማውጣታቸውና ወዲያውኑ ማጥፋታቸው የአእምሯቸው መቃወስ ወደ ደረጃ እንደደረሰ በግልጽ ያሳያል እየተባለ ነው። የቀድሞ የዋይት ሀውስ ስራ አስፈጻሚ ጆን ኬሊ ትራምፕን ለመርዳት ሲሉ ዳንጀረስ ኬዝ ኦፍ ዶናልድ ትራምፕ የተባለ ባለ 27 የአእምሮ ሐኪሞች ጻፈ መጽሐፍ ገዝተው ያነቡ እንደነበርና በመጨረሻም ትራምፕ የአእምሮ በሽተኛ መሆናቸውን እንዳረጋገጡ ይነገራል። ሌሎች ፕሬዚዳንቶችን ቢሆኑ የአእምሮ ጤና ጥያቄ ተነስቶባቸው ያውቃል። ሊንከን በዲፕሬሽን፣ ውድሮ ዊልሰን በስትሮክ፣ ሬገን ደግሞ በመርሳት በሽታ ወይም አልዛይመር ተጠርጥረው ነበር። ነገር ግን የትራምፕ ሁኔታ ከሪቻርድ ኒክሰን እብድ ነኝ ብሎ የማስፈራራት ስልት የከፋ መሆኑን የታሪክ ምሁራን ይገልጻሉ። ኒክሰን ሆን ብሎ ጠላቶቹን ለማስፈራራት እብድ መስሎ ቢታይም ትራምፕ ግን አሁን እያደረጉት ያለው ነገር እውነት መሆኑን ራሳቸው ለኒውዮርክ ፖስት ተናግረዋል። በሁለተኛው የሥልጣን ዘመናቸው ትራምፕ ይበልጥ ነፃና ከቁጥጥር ውጭ ሆኗል። በዙሪያቸውም እንደ ጆን ኬሊ ያሉ ስህተቶቻቸውን የሚያርሙና የሚቆጣጠሩ ሰዎች የሉም። ይልቁንም በዙሪያቸው ያሉት ሰዎች አይናቸውን ወደ መሬት አቀርቅረው ዝምታ መርጧል። ይህ ደግሞ ለትራምፕ ደጋፊዎች ጸረ ኤስታብሊሽመንት ወይም ስርዓቱን የሚቃወም መሪ ተደርገው እንዲታዩ ያደርጋቸዋል። ከቁጥጥር ውጭ የሆነ መሪ መኖሩ ለአንዳንዶቹ እንደ ጥንካሬም ይቆጠራል። ይህ በትራምፕ የአእምሮ ጤና ዙሪያ የሚካሄደው ትንቅንቅ ከፖለቲካዊ ጭቅጭቅነት አልፎ አሁን ወደ ዓለም አቀፍ የጦርነት አውድማነት ተሸጋግሯል። በተለይም ከአሜሪካና ኢራን ጦርነት ጋር ተዳምሮ ሲታይ ሁኔታው ጣት በኒኩሌር መጫኛ ቁልፍ ላይ ባለበት ሰዓትም ቁልፉን የያዘው ሰውዬ አእምሮ ምን ያህል ሰላም ነው የሚለው እጅግ አሳሳቢ ጥያቄን አጭሯል። በቀጣይ ምን ይጠበቃል የሚሆን ስንመለከትም የአሜሪካና የዓለም ቀጣይ ዕጣ ፈንታ በጭንቀት በተሞላ የጥበቃ ቀናት ውስጥ እንደምትሆን መገመት አያዳግትም። በትራምፕ የሚመራው ከሆኑ አስተዳደርም ኢራንን ከምድረ ገጽ አጠፋለሁ የሚለውን ዛቻ ወደ ተግባር የመለወጥ ዕድሉ ቀን በቀን እየጨመረ ነው። ትራምፕ አንድ ሙሉ ስልጣኔ ይሞታል ሲሉ የተናገሩት ንግግርም በአሜሪካ የጦር ኃይሎች ውስጥ ትልቅ የጭንቀት ማዕበልን ፈጥሯል። በቀጣይ የሚጠበቀው ትልቁ ውጥረትም በዋይት ሀውስና በፔንታጎን መካከል የሚፈጠር የስልጣን ፍጭት ነው። ፕሬዚዳንቱ በድንገተኛ ቁጣና በስሜታዊነት የጦርነት ትእዛዝን ቢሰጡም በዙሪያቸው ያሉ ጄኔራሎችና አማካሪዎች ግን ትእዛዙን ለመቀበል አሊያም ላለመቀበል የሚገቡበት አጣብቂኝ ሀገሪቱን ወደ ሕገ መንግሥታዊ ቀውስ ሊመራት ይችላል። ከኢራን ጋር ያለው ጦርነት ደግሞ በራሱ ረጅም ጊዜ የሚፈጅና እጅግ አውዳሚ ነው። ትራምፕ በመርሳት በሽታ ወይም በአእምሮ ዝግታ ዲሜንሺያ እየተጠረጠሩ ባለበት በዚህ ወቅትም እንዲያለውን ስብስብ ጦርነት በብልሃት የመምራት አቅማቸው እጅግ አጠራጣሪ ሆኗል። ኢራንም በትራምፕ ንግግሮች ውስጥ የሚታየውን እብደት እንደ ድክመት አሊያም ደግሞ እንደ ትክክለኛ አደጋ ልትቆጥሮ ትችላለች። ኢራን ፕሬዚዳንቱ ያልተረጋጉ ናቸው ብላ ካመነች አሜሪካ ሳትቀድመን እኛ ቀድመን እርምጃ መውሰድ አለብን የሚልን የቅድመ መከላከል ጥቃት ልትሰነዝር ትችላለች። የተኩስ አቁም ድርድሮች እየተሰሙ ባሉበት በአሁኑ ወቅትም ምንም እንኳን እስካሁን ዘላቂ የተኩስ አቁም እቅድ ይፋ ባይደረግም ወይም ሁለቱም ወገኖች ባይስማሙም እንኳን ይህ ውጥረት በቀጣይ የሚቀጥል ከሆነ ዓለምን ወደማይቀለበስ የኒውክሌር ጦርነት ሊገፋት ይችላል። በሌላ በኩል ትራምፕ የሚጠቀሙበት የእብድ ስልት ዓላማው ኢራንን ማስፈራራት ቢሆንም ውጤቱ ግን ተቃራኒ ሊሆን እንደሚችል ይገመታል። የአሜሪካ ወዳጅ ሀገራትና የአውሮፓ ኃይሎችም ትራምፕ ከቁጥጥር ውጭ መሆናቸውን ሲረዱ ከአሜሪካ ጋር ያላቸውን ወታደራዊ ትብብር ሊያቋርጡ ይችላሉ። አእምሮ ያልተረጋጋ መሪ የሚመራውን ጦርነት አንቀላቅል የሚሉ ድምፆችም ከለንደንና ከፓሪስ መሰማታቸው አይቀሬ ነው። አሁንም እየሆነ ያለው ይኸው ነው። ይህ ደግሞ አሜሪካንን በኢራን ጦርነት ውስጥ ብቻዋን እንድትቀርና ይበልጥ ለጥቃት እንድትጋለጥ አድርጓታል። ከአገር ውስጥ ፖለቲካ አንጻርም የትራምፕ እብደትና የኢራን ጦርነት ውህደት ለዲሞክራቶች ትልቅ የፖለቲካ መሳሪያ ሆኗል። በቀጣይ በሚደረገው ምርጫና የስልጣን ሽግግር ሂደትም
ትራምፕን ከስልጣን ለማውረድ ከሚደረገው ጥረት የአገር ደህንነት ጉዳይ ተደርጎ ይወሰዳል። የአምስተኛው ሕገ መንግሥት ማሻሻያም ተፈጻሚ እንዲሆን የሚጠይቁ ድምጾች ከህዝባዊ ተቃውሞዎች ጋር ተዳምረው ሀገሪቷን ሊያናውጡ ይችላሉ። ትራምፕ ግን ይህን ተቃውሞ በኃይል ለመመለስና ምናልባትም የጦርነት ጊዜ አዋጅ ማርሻል ሎ በማወጅ ምርጫውን ለማስተላለፍ አሊያም ስልጣናቸውን ለማራዘም ሊሞክሩ ይችላሉ የሚል ስጋት አለ። በትራምፕ አእምሮ ውስጥ የሚመላለሱት የፈጠራ ታሪኮችና እውነትን የመካድ ባህሪዎችም በጦር ሜዳ ላይ የሚመጡ መረጃዎችን በትክክል እንዳይረዱ ሊያደርጋቸው ይችላል። ለምሳሌ የኢራንን አዲሱን መሪ ማንነት ማምታታታቸውና ያልነበሩ ጦርነቶችን አቆምክ ብለው መናገራቸው በጦርነት ወቅት የሚወሰኑ ወሳኝ ስልታዊ ውሳኔዎች ላይ ስህተት እንዲፈጠር ያደርጋል። በቀጣይ የሚጠበቀው የአሜሪካ የደህንነት ተቋማት ፕሬዚዳንቱ ከሚሰጡ መመሪያ ውጪ የራሳቸውን የጥላ መንግስት እርምጃዎችን በመውሰድ ጦርነቱን ለመቆጣጠር የሚሞክሩበት ሁኔታ አለ። ዓለም የምትጠብቀው አንድ ትልቅ ክስተት አለ። የትራምፕ የጤና ምርመራ ውጤት ነው። ጄሚ ራስኪንና ሌሎችም የዲሞክራት ፓርቲ አባላት ጠየቁት የአእምሮ ብቃት ምርመራ በትክክል ከተከናወንና ውጤቱ ይፋ ከሆነ የአሜሪካ ፖለቲካ የመሬት መንቀጥቀጥን ያስተናግዳል። ትራምፕ ብቁ አይደሉም ተብለው ከተፈረጁ የኢራን ጦርነት አቅጣጫ ሙሉ በሙሉ ይቀይራል። ነገር ግን ትራምፕ ምርመራውን ፈቃደኛ ካልሆኑና በጦርነት ዛቻቸው ከቀጠሉ ዓለም በሰከንድ ውስጥ ወደ ገደል የምትገባበት አጋጣሚ ሊፈጠር ይችላል። ያም ሆነ ይህ መጪው ጊዜ የአንድ መሪ የአእምሮ ጤናና የዓለም ደህንነት በትይዩ የምንመዝንበት የታሪክ ምዕራፍ ነው። ትራምፕ ስልጣኔን አጠፋለሁ ብለው በዛቱባት ኢራን ሰማይ ስር የኒውክሌር ደመና እንዳያጠላ ዓለም በጸሎትና በጭንቀት ጠብቃለች። የትራምፕ አእምሮ የጦርነት ቀስቃሽ አሊያም የሰላም መሳሪያ መሆኑ የሚለየውም በቀጣዮቹ ጥቂት ተወሳኝ ቀናት ውስጥ ይሆናል። የታሪክ ፍርድ ግን አሁኑኑ መመዝገብ ጀምሯል። በመጨረሻም የአሜሪካና የዓለም ዕጣ ፈንታ በአንድ ግለሰብ የአእምሮ ጤና ላይ የተንጠለጠለ መስሏል። ትራምፕ የሚያሳዩት ይህ ያልተረጋጋና አደገኛ ባህሪ አሜሪካንን ወደ ከፋ ጦርነትና ማህበራዊ ቀውስ ሊመራት ይችላል ከሚለው ስጋትም ከቀን ወደ ቀን እየጨመረ ነው። በኒውዮርክ ታይምስ የተጋለጠው ይህ እውነትም አሜሪካውያን መሪያቸውን በሌላ መነጽር እንዲያዩት አስገድዷቸዋል። ትራምፕ ብልህ ሊቅ መሆናቸውን ቢናገሩም ድርጊታቸው ግን ሌላ ታሪክን እየተረከ ነው። ዓለም በውጥረት ውስጥ ሆና ትራምፕንና የአእምሮአቸውን ሁኔታ በትኩረት እያገች ነው። የታሪክ ምስክርነቱ የሚጠናቀቀው ግን በአሜሪካ ሕዝብ የውሳኔ ሳጥን ላይ ይሆናል።